በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 29 በዚች ቀን ይግባውና የመድኃኒታችን ኢየሱስ ክርስቶስ የልደቱ መታሰቢያ ነው። ለእርሱ ክብር ምስጋና ይሁን። በእኛ ላይ ይቅርታው ምሕረቱ ይደረግልን ለዘላለሙ አሜን። ሰላም ለልደትከ በአፈ ነቢያት ዘተዜነወ እንበለ ያርው ፍጹመ ድንግልና እሙ ጽወን ዘይሰድድ ጽልመተ ወንዝ ያቀር ሃወ ናሁ ተረክበ መድኃኒነ ህልወ ወከመ ዝናብ ከዊኖ ፍንወ። በዚችም ቀን ከሶርያ ሀገር ወደ ቁስጥንጥንያ ከተማ የቅዱስ ሐዋርያ ታዲዮስ የሥጋው ፍልሰት ሆነ። ይህም የሆነ ክርስቶስን የሚወድ ጻዲቅ ቆስጠንጢኖስ በነገሰ ነበር። በሱ ትእዛዝም የቅዱስ ሐዋርያ ታዲዮስን ሥጋ አፈለሱ። ያማረች ቤተ ክርስቲያን ሰርተው ሥጋውን በውስጡ አኖሩ። በዚችም ቀን አከበሯት። ከእርሷም ብዙ የሆኑ ድንቆችና ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለፍልሰተ ሥጋከ እምነ ሀገር ሶርያ በስምረተ አምላክ ኬንያ ሶበ ነግሰ ቆስጠንጢኖስ በቁስጥንጥንያ ገባሬ ተአምር ወኃይል ታዲዮስ ሐዋርያ አይጉረ ጸረስ ሲበሳት የአያ። በዚችም ቀን ቅዱስ ውርሱኖፋ በሰማዕትነት አረፈ። ይህም ቅዱስ አዋቂ ሃይማኖቱ የቀና የዋህና በገድል የተጠመደ ሰው ነበረ። ኤጲስቆጶስነት ሊሾሙት በፈለጉት ጊዜ ከእርሳቸው ሸሸ። ወደ አንዲት አገርም ደርሶ እግዚአብሔርን በሚወዱ ሁለት መነኮሳት ዘንድ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገለጠለት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንዲታመነው የሰማዕትነትንም አክሊል እንዲቀበል አዘዘው። በነቃም ጊዜ ለእኒህ ለሁለቱ ወንድሞች ያየውን ነገራቸው። እነርሱም ከእርሱ ጋር በሰማዕትነት ይሞቱ ዘንድ ተስማሙ። ከዚህም በኋላ መኮንኑ ወዳለበት ሄዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመኑ። ታላቅ ስቃይንም አሰቃያቸው። ከዚያም ስኑር ወደሚባል አገር እስከሚሄድ ድረስ በወህኒ ቤት ጨመራቸው። የሚሄድበትም ሰዓት በደረሰ ጊዜ ከእርሱ ጋር የወሰዳቸው፣ በዚያም ታላቅ ስቃይን አሰቃያቸው። በሚያሰቃያቸውም ጊዜ የእግዚአብሔር መልአክ ያጸናቸውና ቁስላቸውን ይፈውስ ነበር። ከዚህም በኋላ አጻ ወደሚባል አገር ወሰዳቸው። በዚያም ጽኑ ስቃይን አሰቃያቸው። ብዙዎች አማንያንም ሰብስቦ አምልኮ ጣዖት የሚያዝዝ የከሃዲውን ንጉሥ ደብዳቤ ያነበበላቸው። ይህም ቅዱስ ውርሱኖፋ ተነስቶ ያችን ደብዳቤ ከአንባቢው እጅ ነጥቆ ቀደዳት። መኮንኑም አይቶ እጅግ ተቆጣ። እሳትንም እንዲያነዱና ቅዱስ ውርሱኖፋን በውስጡ እንዲጨምሩ ታዘዘ። ሰማዕትነቱን ተጋድሎን በእሳት እቶን ውስጥ ፈጸመ። እነዚህንም ሁለት ወንድሞች ራሶቻቸውን በሰይፍ ይቆርጡ ዘንድ አዞ ቆረጧቸው። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን ለዘላለሙ አሜን። ሰላም ለውርሱኖፋ እንተ ጐየ መሃገሩ በጸልያ ዓለም ወክብሩ ማይበረኩያን ኪያ ውስተ ውሳጤ ነድ ወገሩ ወለክሌቱ እደው ሰማዕታተ ክርስቶስ ማይበሩ ከሳውዴውን በመጥባት መተሩ። ለመንጋው ምሳሌ ሁኑ እንጂ ማኅበሮቻችሁን በኃይል አትግዙ። የእረኞችን ማለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። እንዲሁም ጎበዞች ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ጌታ ሆይ ከብልጽግኖች ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለው ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበት የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የአባቶቻችን በረከታቸው ሌለማትነሳ ረድኤታቸው ጥርጥር የለባት ሃይማኖታቸው ከእኛ ጋር ትኑር ለዘላለሙ አሜን።